አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስም። አብሮነት መደጋገፍና መረዳዳት የኛ የኢትዮጵያውያን እሴት ነው። ይሁን እንጂ ለመርዳት የወደቁትን ለማንሳት በህይወት እንዲቆዩ መደገፍና በውስጣቸው ተስፋን መዝራት ለጥቂቶች ብቻ የተሰጠ ነው። በእርግጥ አብሮነትና መደጋገፍ ከእሴቶቻችን መካከል ቀዳሚዎቹ ቢሆኑም ለዚህ ተግባር የተሰጡ ሰዎች በሀገራችን ለበርካቶች በተለይም በእርጅና ዘመናቸው ጧሪ ያጡትን በከፍተኛ በሽታ ሳቢያ የሚጠጋቸው የሚረዳቸው ሰው ያጡትን እንዲሁም ሰብሳቢ አጥተው በየመንገድ ለወደቁት መጠጊያ በመሆን የብዙዎችን ህይወት እየታደጉ ያሉ ኢትዮጵያውያን በርካቶች ናቸው። ዛሬ በበዓሉ ምን እያለችን ነው ልትሉኝ ትችላላችሁ። ይህን ያልኩት ያለ ምክንያት አይደለም። ዛሬ በዕለተ ትንሣኤው በፋሲካ በዓል ዝግጅታችን ከእነዚያ ደጋግ ሰዎች መካከል አንዱ በሆኑት መጠለያ አግኝተው ድጋፍ አግኝተው የመኖር ተስፋቸው ዳግም ወደ ታደሰላቸው መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ተገኝተን የማዕከሉ ተገልጋይ ከሆኑት አረጋውያን ጋር ያደረግነውን ቆይታ ልንጋብዛችሁ ወደናል። በዚህ ዝግጅት በርካታ የሀገር ባለውለታ የባህር ኃይል አዛዦች፣ በሀገሪቱ ትላልቅ የአመራር ደረጃ ላይ የነበሩ የጦር ጄኔራሎች፣ ወታደሮች፣ የሕክምና ባለሙያዎችና ሌሎችንም አግኝተን ስላለፈው ታሪካቸው፣ አሁን ስላሉበት ሁኔታ እንዲሁም በዓሉን በሚመለከት ሰፊ ቆይታ አድርገናል። ቆይታችንን እንድትከታተሉን በአክብሮት እንጋብዛለን። ወደ ዝግጅቱ እናምራ። አስር አለቃ ለማሲዩም ደምስ ይባላለሁ። የመቄዶንያ አባል ነኝ። ያው ተረጂ አባል ነኝ። ሲስተር አበባ እባላለሁ። መቄዶንያ ነዋሪ ነኝ። ጌታነህ ገብረ እባላለሁ። እዚህ መቄዶንያ ተረጂ ነኝ። አቶ ፍቃዱ ታደሰ። በኦርቶዶክስ ተዋህዶ ጾሙ ያው የፋሲካ ጾም ትልቅ ጾም ነው። ያው ጀምረ ነው ያው አሁን ወደ ኩሌታ ላይ ደርሰናል። በጣም ደስ የሚል ነው። ምክንያቱም በመቄዶንያ ብዙ እምነቶች ስላሉ ሁላችንም በየእምነቶች የኛ ጾም ላይ እነሱ ይደሰታሉ አብረውን፣ እኛም ከሙስሊም ጾም ጋራ አብረን እንኳን አደረሳችሁ እየተባባልን ያለነው። እምነታችን ያው አንድነት አለው፣ ፍቅር አለው። በውጪ እንዳለው ሳይሆን እስልምና እምነትና ኦርቶዶክስ ተዋህዶ ታናሽና ታላቅ ሆነን ነው። እዚህ ብቻ አይደለም። እኔ በራጉኤል አካባቢ ስቀመጥ አንዋር መስጊድና ራጉኤል ቤተክርስቲያን ጾሙ ሲደርስ ከአንዋር መስጊድ ጀምረን እስከ ራጉኤል ድረስ ጽዳት ይደረጋል። የመዘምራኖች አሉ ያደርጋሉ። ያንን ስናደርግ መጀመሪያ የምንጀምርበት ቦታ ላይ ጸሎት እያደረግን ነው። የእስልምና በእስልምናው ጸሎት ያደርጋል። የኦርቶዶክስም እንደዛ ነው። መስጊድ ዙሪያውን አጽድተን ግቢውን አጽድተን ወደ ራጉኤል እንገባለን። ራጉኤል ስንገባም እንደዛው ግቢ ውስጥ አብረን ነው እናጸዳና እንደገና የት ነው የምንለያየው? አንዋር መስጊድና በራጉኤል መሃል ላይ እዛው ጋር ጸሎት ተደርጎ በየእምነቱ እንደዛ እንለያይ ነበር። እዚህ መቄዶንያም ስመጣ ያን ነው ያገኘሁት። ጾሙ አሁን ጾማችን ከተያዘ እንግዲህ አሁን ወደ ማለቂያው ነው። አሁን መጀመሪያ በሶስት ቀኑ ሙስሊሞችም ይዘዋል። እኛ ይዘን በሶስት ቀን ያው መቄዶንያ ሙስሊም ክርስቲያን ምን አይልም በአንድነት እያከበረ የነሱ ተራ አሁን ፈቶ አሁን ባውለታ በጣም እኛም ደስ ብሎን አብለን ደስ እያለን እንኳን አደረሳችሁ እያል ሰነበትን። የኛ ደግሞ አሁን ደርሷል። እነሱም እንደዛው ነው። መቄዶንያ ከመጣሁ 6 ዓመቴ ነው። አቅም አንሶኝ ቤት ኪራይ መክፈል ለሰውም እየተቀጠርኩ ብዙ ሰርቻለሁ ብዙ ጊዜ እና ያ ሁሉ ሲሆን በኋላ ኪራይ ምኑ ማቃተ ስላሴ ሸራ አድርጌ ነበር መቀመጠው። ከዛ መቄዶንያ መጥቶ ወሰደኝ። እዚህ 6 ዓመቴ ነው አሁን ሰኔ ሲመጣ። ለምን ደህና የኢትዮጵያ ሕዝብ ለወገኑ ደራሽ ለወገኑ አዛይ ነው። እርዳታም እያደረገ ዶክተር ቢናም በለጠ አቋቋመ። ይሄንን በሙሉ አቋቁሞ ወደ 9,000 ሕዝብ ሰበሰበ። ደካሞች በሙሉ ስራ አቅቶን አርጅተን ነው። በሽተኛ ታማሚ ያለ ሁሉን አሰባስበው ይጦረናል።
እርዳታው ይመጣል። እንኳን እዚህ ዩሮፕ የተቀመጡት ኢትዮጵያውያኖች እየረዱ ነው። እስላም አይል፣ ክርስቲያን አይል፣ አማራ አይል፣ ትግሬ አይል የሰበሰበን ዶክተር ቢናም ውሎ ይደርልን። እሱ ባይኖር እንግዲህ እኛ ወድቀን ነበረ፣ ማነሳንም የለንም። እውቀታችንም ጠፋ። በሽታ ሲበዛ ሌላም አለ። ከሞት ስልጣን አለው ሞት። መቼም አንዴ የሞት አይታወቅም። በሽታ ግን በጣም ክፉ ነው። በሽታ ሲያመን ግን ሕክምና ሄጄ በሽታዬ ሳይታወቅ እዚህ መጥቼ ግን ስኳር መሆኑ ታውቆ ድኜ፣ አይኔም ታምሜ ነበር ድኜ፣ እግዚአብሔር ይመስገን። ኢሌኒ ገብረየሱስ ከነባልዋ ውላ ትደር። ኢትዮጵያ ሕዝብ ደግሞ እየረዳን ነው። ከሱ ተከትለው እግዚአብሔር ይስጣችሁ፣ እናመሰግናችኋለን። መቄዶንያ የተቀላቀልኩት 2009 ነው። ኮተቤ እያለ እና ኮተቤ ነበረ የገባሁት መጀመሪያ። እኔም ከጎዳና ተነስቼ ነው። ሾፌር ነበርኩ፣ የታክሲ ሾፌር ነኝ። ከዛ ከታክሲ በፊትም የተለያየ ድርጅት ውስጥ ገብቼ ሰራ ነበረ። ከዛ ታክሲ ላይ እየሰራሁ እያለሁ በጣም ታመምኩ። የሚረዳኝም ሰው አልነበረም በወቅቱ። 2007 ላይ ነው እንደዚህ ሆንኩት። ጎዳና ወጣው። መርካቶ አካባቢ ወድቄ እያለሁ እንዲሁም ያውቁኝ ሰዎች አንዳንዶቹ ያዩኛል። ሞቻለሁ። በቃ የሳምባ በሽታ ሳምባ ግርፋት መጥቶኝ መሞቴ ነበር። ሞቻለሁ። ሁሉም ሰው አሁን ሲያየኝ እዛ መርካቶ አካባቢ ሲሄድ አሁን እንደ ጉድ ነው የሚያደንቁኝ። ምክንያቱም እንዴት እንደገና ይህ ሰውዬ ከሞተ በኋላ ተነሳ እያሉ ስለ እውነት ነው የምነግራችሁ። ብታዩና ብትሰሙ ጉድ ነው የምትሉት። እንዴት እንደዚህ እንደገና እኮ ነው የተፈጠርከው ነው የሚሉኝ። አሁን በእውነት እኔም እንደገና እንደተፈጠርኩ ነው የማየው። ሳምባ ግርፋት መጥቶኝ ሆስፒታል አስገብተውኝ ዳንኩ። አሁን ከዳንኩ በኋላ ድጋሚ ራጅ ተነስቶ ሲታያ ሳምባዬ ጠባሳ ነው እንጂ ቁስል የለውም፣ ጤነኛ ነው ከዚህ በኋላ። ከዛ በፊት ግን ቀዝቃዛ ውሃ ለመጠጣት በፍጹም አልችልም ነበር። በቃ ሞቻለሁ፣ አልቆልኛል። እና ይህ ሁሉ ስቃይ ደርሶብኝ እድሜ ለመቄዶንያ፣ እድሜ ለዶክተር ቢንያም በለጠና ለወይዘሮ ኢሌኒ ገብረየሱስ። በእነሱ እግዚአብሔር እነሱ ላይ አድሮ የእኔም ህይወት እንዲታደግ ሆኗል። አሁን እንደምታዩኝ ይኸው አምባሳደር መስዬ ሰው ሆኛለሁ። ለሀገር ከ1976 ዓመተ ምህረት ከሰሜን ሸዋ ደብረ ሊባኖስ አካባቢ የ18 ዓመት ሆኜ ነው የዘመትኩትና በጣም ክላሽ ራሱ ይዤ መሄድ በማልችልበት ደረጃ ነው። ወደ ጅማ ገብተን ጦር ላይ ስንሰለጥን መሳሪያውን እንኳን እንደዚህ ተቆጣጥሬ መተኮስ በማልችልበት ደረጃ ላይ ነው። ሻለቃ ባሻ እንድሪስ ሲባል ነበር፣ አሰልጣኝ ነው። ጀርባይ ላይ ቁጭ ብሎ ትከሻይን ወደ ታይ ተጭኖኝ ነው ኢላማ እንኳን የምተኩሰው የነበረው። ምክንያቱም የመጀመሪያ ጥይት ፍርሃት ማስወገጃ የሚሰጠናል 76 ነው የምነግርሽ። እና ይሄን ሁሉ ስናደርግ በቃ እኔ ተመልሼ መጥቼ እዚህ ደርሳለሁ ብዬ አላሰብኩም። ወደ ኤርትራ ከሄድን በኋላ ከፍተኛ ጦርነት ነበረ። በረሃ ነው፣ አናውቀውም ሀገሩን። ከዛ ልክ የስፖርት እየሰራን በጉዞ ስናደርግ ምን ስንል በምጽዋ በባርካ አውራጃ በከረን ግንባር አቁርደት ተሰኔ ባሬንቶ አፋቤት ትክሲ እነዚህ ቦታዎችን ከሻቢያ ስናስለቅቅ እየጠነከርኩ መጣሁ። ከዛም መትረየስ ይዤ ተራራ መውጣት መውረድ ማሳደድ ውጊያ ጀመርኩ። ከዛም እንደገና እግሬ በ1978 ቆሰልኩ አፋቤት ላይ። ከዛ ተመልሰን እንደገና ወደ አቁርደት የምትባል ቦታ ገባን። ከዛ ያው ሁኔታው እየተበላሸ ውስጥ ለውስጥ ተንኮል እየተሰራ እያፈገፈግን እየጠበበ 12 ኪሎ ሜትር ላይ ደረስን። የመጨረሻ የ83ቱ ውጊያ ላይ ያው ልብሳችንን ለነሱ በመስጠት ለነሱ በማልበስ እኛን መስለው በመግባት ወጎናችን ሆነው ጨፈጨፉን። መንግስትም ወጣ። ከዛ በኋላ ያለ ህይወቴ ወደ ኢትዮጵያ ተመልሼ እንደ ኢትዮጵያዊ አልነበረም ስኖር የነበረው። ወንዝ ዳር በቆሻሻ ውስጥ ልብሴ ቆሽሾ ማለት ነው። በዚህ በመንገድ የሚሄዱትን ከመኪና የሚወርዱትን አይቼ ራሴን ሳይ ወደ ወንዝ ነበር የምወርደው። በእውነት ተጠግቼ ምግብ ለመጠየቅ ራሱ ራሴን አይቼ ሰውን እያየው በጣም እጸጸት ነበር።
እንደ አንድ ኢትዮጵያዊ አልነበረም። ምክንያቱም ያደረኩት የተዋጋውን ለዚች ሀገር ነው። ከህዝብ አብራክ ነው የወጣሁት። ከአብራካቸው የወጣን ኢትዮጵያውያን እንኳን ተጠይፈውን ነበረ በእውነት ኢህአዴግ ከገባ ማለት ነው። እና ያንን ሁሉ አሳልፌ 2015 ቆሽሼ ባገኘሁበት ቦታ በመኪና መጡና ደከመኝ ሰለቸኝ የማይሉ የመቄዶንያ ሰራተኞች አናገሩኝ። ነገ ልምጣ ልብስ አለኝ ይዤ ብዬ ስላቸው ዛሬውኑ ትገባለህ ብለው መቅደስ ትባላለች፣ ሌሎችም አሉ ወንዶች መዘገቡኝ። ወዲያውኑ መኪና ውስጥ ገባው። ጭማቂ ምናምን አንዳንድ ነገር እየቀመስኩ አፌ ደርቆ የነበረው እርሶ ስንዞር ውለን ወደ መቄዶንያ ገባን 2015 ሐምሌ 5 ማለት ነው። ከዛ ቁጥር 4 በሚባል እዛ ተመድበን ስንቆይ ከዛ ልብሴን አጣጠቡልኝ፣ ቀየሩልኝ። እውነተኛው ለማ ሆኜ ተገኘው። እግዚአብሔር ይመስገን አሁን ያለንበት ደረጃ ላይ ደርሰናል። እኔ ሰለሞን ወንድሙ እባላለሁ። ተወልጄ ያደግኩት እዚሁ አዲስ አበባ ውስጥ ነው። በተለያየ ጊዜ በሰራዊቱ ቤትም ከዛም ወጥቼ በተለያዩ ቦታ ላይ በመምህርነት ሲኤምሲ በጥገና እና በተለያዩ ቦታዎች ሰርቻለሁ እና በመጨረሻ ላይ የራሴም ኮንትራት እያስኩ የተለያዩ ቦታዎች ገራጅ ሰራ ነበር። የከባድ መኪና ባትላሜራ ነበርኩ። ከዛ ኃይለኛ ሱሰኛ ስለነበርኩ ከባድ ችግር ደርሶብኝ ለ10 ዓመት ጸበል ነበርኩ እና ጸበል እያለሁ ለረጅም ጊዜ በቃ ሁሉም ተስፋ ህብረተሰቡም ቤተሰቦችም ተስፋ በቆረጡብኝ ሰዓት ነው መቄዶንያዎች በነርስ ዮናስ አማካኝነት ወደ መቄዶንያ መጥቼ ለ2 ዓመት ተኩል በቅዱስ ጳውሎስ ሆስፒታል የነጻ ሕክምና ሲደረግልኝ ነበር። በዚህ አጋጣሚ ቅዱስ ጳውሎስንም ለሚያደርግልን የነጻ ሕክምና በዚህ አጋጣሚ ላመሰግን እወዳለሁ። መጀመሪያ የወታደር ባለቤት ነበርኩኝ። ከአስመራ ይሄ ነገር ሲመጣ ተፈናቅዬ ወደዚህ መጣሁ አዲስ አበባ። ትንሽ እሱም ደሞዝ የለው ምን የለው በቃ ከንቱ ቀረ። ትንሽ ልምድ ነበረ። እኔ ሙያዬ አዋላጅ ነበርኩኝ ከድሮም ማለት እናቶች። በኋላ እንደገና ከተጠቁሜ አዋላጅ ናይ ተብዬ እንደገና የሆነ ድርጅት እዚህ ቦርቼሌ አስተማረኝ። ተምሬ ወረቀቴን ይዤ 33 ዓመት እንግዲህ አገልግያለሁ። በሕክምና አዋላጅ ነኝ። ሳዋልድ ነበር። ልጄ ባህር ኃይል ነበረች፣ መጣች። ባሌም መጣ። ደህና ኑሮ ስኖር ልጄ ከመሃሉ ታመመችና ሞተችብኝ። ባህር ኃይሏ ሞት አለቃ ነበረች። እሷ ስትሞት ጊዜ በጣም ተሰቃየሁ፣ ተጨነኩኝ። ልምዴም ስራዬም ልሰራም አልቻልኩም። የባህር ልጄ ናት። ከዛ በኋላ የወለድኳቸው እኮ አላስታውሳቸውም። ልጅ ነው ሳይላኩኝ በደንብ ሳልጠግባቸው ነው የሄዱ። የልጄ ግን ከወዴ ሳውን አልወጣም። ከዛ አመመኝ። አገር ቤት ሄድኩኝ። ሲሄድ ደግሞ እናቴ ሞተች። እናቴ ስትሞት ስመለስ እዚሁ በቃ በጣም አመመኝ። ምንም በሽታዬም አልታወቀም። ዝም ብዬ በየሐኪም ቤት ሲሄድ ከመሃሉ ስኳር ሆነ ታወቀልኝ። ስኳር ከሆነ በኋላ እንዴ ይሄ ልጅ እዛስ ብገባ ምን አለው? ልጄም የለች እናቴም የለች። ስራም ልሰራም አልቻልኩኝ። እንዴ ወደ ዝም ብዬ ሐኪም ተባልኩኝ። ዝም ብዬ አዋላጅ ተባልኩ እንጂ ከንቱ ሜዳ ላይ ከምወድቅ እሱ ይቅበረኝ ብዬ እዚህ መጣሁ። አይኔም ታምሜ ነበር። ስኳሩ 5 ይሆናል 4 ይሆናል። ሲቸግረኝ ገባሁ። ተመስገን እኔም ተሻለኝ። ስኳሬም ይኸው መድኃኒትም እየተጠቀምኩ ነኝ። ክብር ይስፋ ለመዲና ዓለም። ይሄ ህፃን ልጅ አባት እናቱን ወንድሞቹን ትቶ ከአሜሪካ መጥቶ ለእኛ ነው የተፈጠረ ለማለት ይችላለሁ። እኔ ሙያዬ ከመጀመሪያ ጀምሮ ሹፍርና ነው። በ57 ዓመተ ምህረት ነው መንጃ ፈቃድ ያወጣሁት። የዛን ሰዓት መዘጋጃ ቤት ነበረ የሚሰጠው መንጃ ፈቃድ። መንገድ ትራንስፖርት ይህን ያህል አይታወቅም። መዘጋጃ ቤት ደግሞ ይሄ የሚታየው ትልቁ ሳይሆን እሳት አደጋ ጎን ያለው አሁን አውራጃ ፍርድ ቤት ነው ምናምን የሚባለው እሱ ነበር መዘጋጃ ቤት። ከዛ ነው የወሰድኩት። ልክ ያን እንደወሰድኩ በዛው በ57 ዓመተ ምህረት ቃጫ ፋብሪካ የሚባል ነበረ። የግሪክ ኒኮላ ፓፓሲናስ ይባላሉ። አቃቂ በሰቃ እዛ ተቀጠርኩ። እዛ ተቀጥሬ ስሰራ ያው በሹፍርና በ63 ዓመተ ምህረት ከዛ ተውኩና ኤምባሲ ገባሁ፣ ሃንጋሪ ኤምባሲ። እዛ ደግሞ እስከ 74 ዓመተ ምህረት ድረስ ሰራው። ከዛ በኋላ እነሱም ኤምባሲውም ከዚህ ዘጋ። እኔም ከዛ ወጣሁና ታክሲ ላይ ገባሁ።
ከ74 ዓመተ ምህረት ጀምሮ እስከ 78 ታክሲ ላይ ነበርኩ። ማለቴ እስከ 78 የተለያየ ቦታ ሰራ ነበር። ከ78 ዓመተ ምህረት ወደ ውይይት የሚባል ታክሲ መንዳት ጀመርኩ። ከዛ በኋላም ከውይይት በኋላ ሚኒባሶች ሲመጡ እዛም ላይ እየሰራው ነበረ። 2007 ላይ ታመምኩ በጣም። ልክ በዛን ሰዓት ነው እንግዲህ ጎዳና የወጣሁት። ጎዳና ወጥቼ ያው ቅድም እንደነገርኳችሁ የትም ወድቄ ሞቻለሁ። ብርድ ጎዳና እየተኛው ብርድ ዝናብ እየተፈራረቀብኝ ነበር። ሳምባዬን ግርፋት መታው። በቃ በማግስቱ ትናንትና ያዩኝ ሰዎች ያድራል የሚለኝ ሰው አልነበረም። ስለ እውነት ነው የምላችሁ። ሞቻለሁ። ሬሳዬ ነው እዛ ኮተቤ የገባው። ማሞ ታደሰ ይባላል። ሰዎች ጠርተው በስልክ ወዲያው መጥቶ አምቡላንስ ይዞ መጥቶ ይዞኝ ገባ እዛ ኮተቤ። ያው የሚደረገውን ሁሉ አደረጉልኝ። እግዚአብሔር ይስጣቸው፣ እድሜና ጤና ይስጣቸው። ሁሉም ዘራቸውን ይባርክ። እዚህ መቄዶንያ አባሎች ሁሉ። በወጣትነቴ በመከላከያ ሰራዊት ውስጥ መምህር ነበርኩ። ወታደራዊ መምህር ነበር። በተለያዩ ክፍሎች ሰራዊት ውስጥ በመምህርነት ሳገለግል ነበር። ከዛም በመጣ በኋላ በልጅነቴ ሁለት ጠዋት እየተማርኩ ከሰዓት በኋላ ገራጅ ሰራ ነበረ። ሰራዊቱ ሲበተን ወደ የትም አልሄድኩም። ወደ ልመናም ወደ ምናምን አልሄድኩም። ቀጥታ ወደ ገራጅ ነው የገባሁት። ከዛም ራሴን የነበረኝ የልጅነት የወጣትነት ልምዴን በዛው አክዬ ወደ ስራ ተመለስኩ። በዛ ሰዓት ላይ ያው የነበረው የአገሪቱ ሁኔታ ትንሽ ሰላም ያልሆነ ሁኔታና የራሴ ወደ ኋላ መቅረት ከኔ ጓደኞችን ሳየው ትንሽ ወደ ሱስ ገባ። የማገኘው ገንዘብ በመቃም በመጠጣት ራሴን ጣልኩ እና መጨረሻ ላይ ይሄ ሱስ ነው ወደ መጥፎ ደረጃ እንድወድቅ ያደረገኝ እና ከዛ ከወደኩ በኋላ እንግዲህ መቄዶንያ አንስቶኝ በዚህ በሕክምና 2 ዓመት ተኩል ሕክምና ተደርጎልኝ አሁን በተማርኩት ትምህርት ሕክምና አይደለም የተማርኩት፣ ያው ሕክምና ክፍል ውስጥ አስተዳደራዊ ስራ ነው የምሰራው እና ከዶክተሮች ጋር በመመካከር የሚያስፈልገውን የትብብር ስራዎች እየሰራሁ ነው ያለሁት። ጾሙ ያው 55 ቀን ነው 55 ቀን ነው። ከዛ ሌሊት ተነስተን ጸሎት እናደርጋለን። ከዛ ኪዳን እናደርሳለን። ወደ ቤተ ክርስቲያን እንሄዳለን። ከዛ ግማሻችን ኪዳን እንደ ሌሊት 10 ሰዓት እንደሄድን 3 ሰዓት ወደ ቤት እንመለስና 5 ሰዓት ደግሞ ሄደን እስከ 6 ተኩል ቅዳሴ ገብተን እስከ 9 ሰዓት እንቆያለን። እስከ 12ም እንቆያለን። ማንገባ 9 ሰዓት እንገባለን። ከዛ ተመልሰን ጉባኤ ደግሞ 11 ሰዓት እንሄዳለን። እዛው አምሽተን 2 ሰዓት ምናምን እንመለሳለን። 2 ወር ከ55 ቀኑን እንደዛ ነው። ግን በዛ አጋጣሚ የካቲት 27 ማነው የካቲት 10 9ን ጾሙን ጀምሬ የካቲት 7 ማነው የካቲት 10 ከሌሊቱ 9 ሰዓት ኪዳን ለመድረስ ተነስቼ የቤተ ክርስቲያን ልብስ ሳለብስ ከመኝታዬ እንደተነሳው ወደ ሽንት ቤት ሲሄድ በፊት ጥይት የነበረብኝ እግሬ ወድቄ ሽንት ቤት ይኸው እስካሁን ድረስ ወር ከ23 ቀን በቤት እየተኛው ነው የምገኘው። ዛሬም ራሱ ያው ፕሮግራም አለ ሲባል ያው የድርጅቱ ነገር ባለውለታዬ ስለሆነ የሚሄድበት ቦታ ሄዳለሁ ብዬ ያው ከመኝታዬ ተነስቼ ለባብሼ ያው ቅርብ ጊዜ ደግሞ የደም ግፊት ተገኝቶብኝ ያው የጨው አልባ ነው የምመገበው። አሁን 15 ቀን ሆኖኛል። እኔ በሽታ አላውቅም ከጥይት ውጪ። አሁን ቅርብ ጊዜ ነው ዛሬ እሁድ ሳምንቱ አለፈ የደም ግፊት ተገኝቶብኝ ያው የጨው አልባ ይሄ በዚህ በሕክምና ሄጄ ማለት ነው እና እንደዚህ ተደርጎብኝ አሁን ያው በመኝታ አገኛለሁ እንጂ እግዚአብሔር ይመስገን እያነከስኩ 2 ጀሪካን ይዤ በሰው ሲገባ ውሃ ቀርብ ነበረ እግሬ እያነሳው ባላንስ ጫማ አለኝ ያችን አድርጌ ማለት ነው። ለምን በጎ ሲሰሩ እኔም በጎ ለስራ ብዬ ማለት ነው እና ይሄን እያደረግኩ ነበረ እየታመንኩ እግሬን እያነከስኩ። ያው እንግዲህ ቅድም እንደነገርኳችሁ እዚሁ አዲስ አበባ ነው የተወለድኩት። መሀል መርካቶ ነው እና መርካቶ ማለት ደግሞ ሁሉም ህብረተሰብ ብሔር ብሔረሰብ ሳንለይ አንዋርና ምስክር ናቸው። ዛሬም እዚህ ግቢ ውስጥ እዛ ጋር የሙስሊም ወገኖቻችን ጸሎት ቤት አለ። በዚህ በኩል ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ የጸሎት ቤት አለ። እዚህ ጋር ምንም እውነት ነው ልዩነት የለን። ሽሮ ሲሆን አብረን ሙስሊሙ ክርስቲያኑ ተባብረን ነው የምንበላው። ይሄ ቀጣዩም ጾም ሲፈታ የትንሳኤ በዓል ሲመጣ
ሁላችንም ሙስሊም ክርስቲያኑ ሳለን ተባብረን የኢትዮጵያን አንድነት የምናይበት ጊዜ ቢመጣልን ደስ ይለኛል። ያው ደርሷል። አሁን እንግዲህ ሽር ጉድ ነው። እኛ እኮ የምናውቀው ነገር የለም። ሰንጋው በመኪና ተጭኖ ሲወርድ ነው የምናውቀው። እዚህ ጋር የሚመጣለ ምን ራሳቸው ይመጣሉ። እዚሁ ሲያዘጋጁ ነው የሚያድሩ። በሬውን የሚያርዱት ራሳቸው ናቸው። ይህ ሁሉን ነገር ተቆጣጥረው ምን ብለው በየአዳራሹ እያመጡ የሚያበሉን እነሱ ናቸው። የምናውቀው ነገር የለም። እኛ የተኛንበት ተነሱ ቁርስ ብሉ፣ ተነሱ ምሳ ብሉ፣ ተነሱ ራት ብሉ ነው። ምን ጎደለ ነው? ታናሽ ታላቁን እያየን መብላት ነው። እንግዲህ ያው እኔ አንዳንድ አባቶቻችን ምን ይላሉ? ዛሬ እንደው ከሌኮ በሁለት የሚሸና በሬ መጣ ይላሉ። ሰብቶ እየቀለጠ መጣ ማለት ነው። እንደዛ ይሉናል። ደስ ይላል። በሬው በዚህ ይሮጣል። እንደው ጥጋዙና ቁጭ በሉ ምናምን ነው በቃ እኛን የሚሉ እና እንደዛ ነው። በሬው አሁን ከሳምንት በኋላ እዚህ ግቢ አይታየም። ከብት ብቻ ነው። እንደው ያደር ሰንጋ ይመጣና ከባሌ እንዲህ ሲል ሻኛውን ማየት ነው። እኛ እንደዛ ነው። ጠግበን የምንውለው ገና በሳምንቱ ሲቀር ነው። በሮቹን ስናይ እኛ ጠግበናል። እና እንደዛ ነው። መቅዶኒያ እንደው ምን የኢትዮጵያ ሕዝብ እንደው አብዝቶ ይባርክልን እንጂ በእውነት እኔ እንደው አሁን ልመለስና ከነ ዶክተር ቢኒያም መልሽ ጀምሬ ልመርቅ ነው የሚሄድ። አሁን እኔ ምረቃ ነው በእውነት እንደው እመቤታችን ቅድስት ድንግል ማርያም ዶክተር ቢኒያም በለጠና እናታችንን ሌልን አብዝታ ትባርክልን። ከዚህ ፊትም ጀምረናል፣ በልተናል፣ ጠጥተናል። አመት በዓሉ በጣም ነው የሚያልፈው። ምንም እንከን የለውም። የፈለግነው ነገር ሁሉ እየቀረበልን ነው። አመት በዓል አንዳንድ ጊዜ እንዳልኩሽ ሲስተር ነኝ፣ የወታደር ቤተሰብ ነኝ። ሙሉ ነበር ቤቴ። እኔ እንደዚህ አላየው። ለምን ከመሃላ የጎደለ ማስተዋል ነው። እዚህ መጥቼ ይከፋኛል ብዬ አላሰብኩም። ይኸው ተሳካልኝ። እግዚአብሔር ያሳካለት ማለት ሲስተርን ያህል እዚህ ወድቄ እውነት እኖራለሁ። ለምን እንድሞትና እንዲቀብረኝ ብቻ ነው የገባሁ እንጂ እኔ ተስፋ ቆርጬ ነበር። የቆረጥኩበት ምንድነው ነግሬሻለሁ። ሞት አለቃ ልጅ ነበረች ባህር ኃይል። እሷም ሞተችብኝ። እናቴም ሞተች፣ እህቴም ሞተች። መግቢያ ስተለለይ ድረስ በሙያ እንዳላድር ሕሊናዬ ሞተ። አይኔም አመመኝ፣ እግሬንም አመመኝ፣ ስኳርም ያዘኝ። ምን ሆናለሁ በማለት ሀሳብ ህይወቴን ወደዚህ የገባሁት እንዲቀብረኝ እንጂ እንዲህ እቆማለሁ ብዬ ሀሳብ አልነበረኝም። ለምን በቤተሰብ ተስፋ የለኝ፣ በወለድኩት ተስፋ የለኝ። ማንን ይዤ ነው እኔ አዲስ አበባ ውስጥ የምቀመጠው? አዲስ አበባ ብዙ ታይቻለሁ ብዬሻለሁ። ቦርቸሌ ነው የተማርኩኝ። ጎል ድርጅት ነው ያስተማረኝ። ቀበና ነው የተመረቅኩኝ። ተመርቄ ወደ ጋቤላም ተመድቤ ነበር። የዛን ጊዜ ትንሽ አመም ሲላት ልጄ እንኳን አልሄድኩኝ። እኔ ልጄን ትጄ እንዴት እሄዳለሁ? ግን ሰራተኛ ተደርጎ ይከን ነበር። እንኳን አልሄድኩኝ። አልሄድም ብዬ ቀርቼ እንደቀረው ልክ አልቆየች። ስትሞት ምን አረጋለሁ በማለት ተውኩት። ሁሉም ነገር ሙያዬ 33 አመት አገልግያለሁ በሕክምና በራሴ ነበረኝ። በኋላ ጎል ድርጅት ነው ያስተማረኝ። ነገርየው ሁሉ ስጠርቂ 33 አመት አዋልጃለሁ፣ ወንድም እገርዛለሁ። ወረቀቴ ከትራሴ ታቅፌ አጅራለሁ አለ ይዤዋለሁ። ግን ምን ያደርግልኛል? ሞቴ ላይቀር እሱ ጋር ልግባ ብዬ ከዚህ ከህፃኑ ልጅ ገባ። ህፃን አይደለም ትንሽ ህፃን ሆኖ ተወልዶ ጌታ ያሰበው ጌታ ኢየሱስ ክርስቶስ ቤት አንኳኩቶ እንደገባ ነው የምንቆጥረው። እኔ አለ በር አለ ያንኳኳበት ፎቶም አለ አይደለ? እሱ ሆኖ ነው የሚታየኝ። እኔ ቢናም አልለውም ኢየሱስ ክርስቶስ ነው የምለው። እና በልጆቹ ይለፍለት፣ ልጆቹ የእሱ አርአያ ይውሰዱ። እሱም የአባቱ አርአያ ነው የወሰደ። አባቱ ደግሞ ውድ ፍቻ ያሳድጉ ነበር እንጂ ይህ ህፃን ልጅ ስንት ሀብታም አለ፣ ስንት ትልቅ ሰው አለ። ለዚህ ብሎ ሀሳብ አላረገም፣ ለሆዱ ብቻ ነው። እኔ እዚህ ከገባው እንግዲህ 4 አመቴ ነው። በዓል በሚሆንበት ጊዜ ከየቦታው ይመጣሉ። እኔ የአዲስ አበባ ህዝብ እኔ እንጃ ስለሱ መግለጽ ደግነቱን መግለጽ እኔ ስለተወለድኩበት ሳይሆን ማንም የሚመሰክር ነው የአዲስ አበባ ህዝብ ደግነት። ዛሬ አይደለም በሰራዊቱ ሲበተን ሁሉ የአዲስ አበባ ህዝብ ሰራዊቱን ወደ ተለያየ ክፍለ ሀገር እንዲሄድ ያደረገው በፍቅር እያበላ እያጠጣ የሸኙ የአዲስ አበባ ህዝብ ነው። ሁሌም እኔ ደግነት ከየት እንደመጣ እኔ እንጃ። የማርያምና የድንግል ማርያም ስጦታ ነው። እስላም ክርስቲያኑ የራጉኤል ታቦት አንዴ በደርግ ጊዜ ሊወሰድ ሲል
ሙስሊሙ ነው ቆሞ ያስመለሰው። ይሄ ንብረት ነው እንግዲህ አሁን የምንፈልገው እና ስለዚህ አሁን እዚህ ያለን ለትንሳኤ በዓል ሁሉም ነው መጥቶ ከየቤቱ እንደውም ቀድሞ የራሳቸውን ሳይመገቡ ነው እኛ ጋር መጥቶ ቁርስ የሚያበሉት። ራሳቸው ሳይበሉ ቀኑ ሙሉ ሳይበሉ እኛን ሲያበሉና ከኛ ጋር ሲደሰቱ ነው የኛን ደስታ ነው የሚፈልጉት። ዶክተር ቢኒያም ወለቴን ነው እሱ ታውቁታል፣ አንድ ኮፍያ ለብሶ ነው የሚኖረው። እኛ ግን እኔ ወለቴን ነው 4-5 ኮፍያ አለ 6 አለ። በጣም ኮፍያ እንደ ልብ ነው። ያችን ለምንድን ነው እሱ የኛን መልበስ የኛን ደስታ ነው የሚፈልገው። ይሄ ደግሞ እኔ እንጃ መታደል ነው። እንደሱ ያደርግ ደስ ይለኝ ነበር። ግን ለምን ሰዎች ነንና ራሳችን እንወዳለን። 4-5 ልብስ ቢኖረን ደስ ይለናል። እሱ ግን ወለቴን ምንም ነገር የለውም። ያችን ኮፍያ እንኳን የሚቀየርበት ጊዜ ነው። ታሟል፣ ሲቀመጥ እንኳን እግሩን ያጥፎ ነው ሲቆም እና እግዚአብሔር ብቻ ለኛ ያቆይልን። እሱ ለኛ ብቻ ሳይሆን በመላው ዓለም በመላው አፍሪካና በመላው ኢትዮጵያ ያለው አረጋውያን ሲል እሱን እድሜና ጤና ይስጥልን። ለኢትዮጵያ ሕዝብም የአዲስ አበባ ሕዝብን የምንምነው ለዶክተር ቢኒያም በለጠ እድሜና ጤና እንዲሰጠው ይልምልን። አሜን። እኛም እንመኛለን። እንኳን አደረሳችሁ መልእክት ሊያስተላልፉ መሰለሽ። እንግዲህ ያ ባህሉን የደስታ ጊዜ እንዲሆን የሰላም እንዲሆንልን መልካም የትንሣኤ በዓል ለኦርቶዶክስ እምነት ለመላው የክርስትና እምነት ተከታዮችም ለሙስሊሙም ከኦርቶዶክስና ከክርስቲያን ጎን ሆናችሁ ሁላችሁም በደስታና በፍቅር በዓሉን እንድታከብሩት እመኛለሁ። ሌላው መናገር የምፈልገው ይህ ትልቅ የሆነ ድርጅትን አንዳንድ ግለሰቦች ሶሻል ሚዲያ እንደውም ወጣቶች ናቸው ብዙ መስራት የሚጠበቁ ወጣቶች ምንም ነገር ሳይረዱ መጥተው ሳያዩ በእንደዚህ አይነት ሁኔታ መስራቹን ዶክተር ቢኒያም በለጠ በመሳደባቸው በጣም ያሳዝናል። መቄዶንያ እውነትን ከኔ ጀምሮ ትልቅ ዓላማ ነው ያለን። እኔ ራስ በሚቀረኝ እድሜ ራሱ አሁን ትልቅ ህንጻ እያለቀ ነው ያለው። ቀጣይ ሁለተኛ ህንጻ እየተሰራ ነው። የመቄዶንያ ዓላማ በሀገር ብቻ ሳይሆን ሀገራዊ ለማድረግም ነው ዓላማችን። የመቄዶንያ ዓላማ በአህጉር ደረጃ እንዲዳረስልን ነው የምንፈልገው። ይሄ ሁለተኛ ህንጻ እውነትን እንዳለቀ እድሜ ይስጠን እንጂ የኛን የመቄዶንያ ዓላማ ወደ አፍሪካ ወደ ጎረቤት ሀገሮችን ሁሉ ዓላማችን ለማስረግ የእርዳታ ድርጅት ደግሞ አገር አቀፍ አይደለም፣ በሁሉም ቦታ የሚዳረስ ነው። አይደለም በኢትዮጵያ ደረጃ ለምኖ የመቄዶንያ እንደ መቄዶንያ አይነት አይደለም። የበለጸጉ ሀገሮች ሀብታም ሀገሮች ራሳቸው በእርዳታ ነው ያሉት። መቄዶንያ ለምን ለመነ ይባላል እና አሜሪካ ራሳቸው ገብተው ጎግል ውስጥ ገብተው ይዩ እና አሜሪካ በጣም በለጸጉ ስካንዲኔቪያ ሀገሮች ሁሉ አረጋውያኖችን በበጎ አድራጎት በሚመጣ በራሳቸው እያሰባሰቡ በሚያደርጉት ገንዘብ የሚቋቋሙ አይደለም ኢትዮጵያን የምታክል ደሃ ሀገር። ስለዚህ መጀመሪያ ያንብቡ ይዩ ከመሳደብ በፊት ሳያነቡ ምንም ነገር ሳያውቁ ስድብ የሳጥናኤል ነው እና ሳጥናኤል ደግሞ አትሳደብ አንለው። ለምን ስራው ነው። አትግደል አንነው፣ አትዋሽ አንነው። ስለዚህ ለምንድን ነው የሳጥናኤልን ስራ የሚወስዱት? ስለዚህ በጎ ስራ መጀመሪያ መጥተው ይዩ። እውነትን መቄዶንያ የሕክምና ክፍል እዚህ ከሰበሰባቸው አረጋውያን ውጪ የዕለት ጉርሳቸውን እየቻሉ መድኃኒት መግዣ የሌላቸው የሕክምና የሌላቸው የህብረተሰቡን ክፍል ከውጭ እየመጡ እያስፈቀዱ በክሊኒክም ከፍተኛ ሕክምና ሲሉ ወደ ተለያዩ ሆስፒታሎች ትብብር እያደረገን እየሄዱ እየታከሙ ነው። ይህን ነገር ሳይሆን ዝም ብሎ ከምድር ተነስቶ መሳደብ ቢኒያምን እኔ እውነቴን ነው። ቢኒያም ማለት ምናልባት እንደ በአይን አይታይም እንጂ ከመላእክቶች አይተናነስም። በዚህ ሰዓት ላይ ሰው ራስ ወዳድ በሆነበት ሰልፍሽ በሆነበት ይቅርታ እንግሊዘኛውን ራስ ወዳድ በሆነበት ሰዓት ላይ እንደዚህ የሚሰራን ሰው መሳደብ እውነት ባለቤቱ ራሷ እንደኛ ኤርገንዶ አድርጋ ነው። ኤርገንዶ እውነቴን እኛ ያደረግነው የምናውቀው በፀሐይ ያቃጥላል፣ በቅዝቃዜ ሰዓት ይቀዘቅዛል። እንደዛ ሆነ ከ11 ሰዓት ጀምሮ ሌሊትም ቀንም ሰዓት ከኛ ጋር አብራ የምትሰራው እሷን ማንጓጠጥ እና ይሄ ነገር መጀመሪያ አባካችሁ እናንተ ወጣቶች እንደዚህ ዓላማ ውስጥ የገባችሁ የታሳሳታችሁ ሰዎች መጀመሪያ መታችሁ እዩን ጎብኙ። ምን አንድ አእምሮ ታማሚን እንግዲህ ምን ያህል ቤተሰብን አካባቢ እንደሚረብሽ ታውቃላችሁ። ከሺህ በላይ የአእምሮ ታማሚዎች አሉ። እነዛን ሰብስቡ። ሌላው ተውሽኛ አረጋውን ተው ሌላ ስንት እነዚህ አእምሮ ታማሚዎችን የሚያስቀላል ነገር እንደው ቢወጡና ቢበተኑ ህብረተሰቡ እንዴት ነው የሚረበሸው? 1000 የአእምሮ ታማሚ አዲስ አበባ ውስጥ ቢለቀቅ እንዴት ነው ህብረተሰቡን ሰላም የሚነሱ ቤተሰብን ሰላም የሚነሱ? እነዚህ መሰብሰብ ነው ሌባ የሚያስብለው። እና እባካችሁ ተመለሱ። ሳጥናኤላዊ ዓላማችሁን አቁሙና በጎ ስራ ስሩ። ዶክተር ቢኒያም በለጠ መሰረት ነው። አንድ ፎቅ ሲሰራ መሰረት ነው አይደል? ከመሰረት ኮለን ነው። የኢትዮጵያ ህዝብ ደግሞ ኮለን ሆኖ በፎቁ ላይ መሰረቱ ላይ ኮለን ሆነው መልካም ዛፍ መልካም ፍሬ ያፈራል። እነሱ ደግሞ ከኛ ጋር ሆነው አጋርነታቸውን እየገለጡ ዛሬ እዚህ ደርሰናል። አገራችን ኢትዮጵያ ሰላም ያርግልን። በይበልጥ እንደው ሰላም ነው ከሁሉ። በእውነት እስቲ እንደው እናንተ ከተነሳችሁ ቦታ እዚህ ለመድረስ ይቻላል። በእውነት እኛ አንድ ጊዜ አሰፈ ተፈሪ ሆኜ ዳቦ እንኳን የሚታደለን ጊዜ አተን ነበር።
ቄሮች የሚባሉ አሉ። ቡና የምታፈለዋን ፖሊሱን ያሳልፉና እሷ ስታልፍ ቡና እንደሚጠጣ ቁጭ ብለው ጀበናዋን ሰባብረው ይሄዳሉ። እኛ እዛ ቁጭ ስንል መንገድ ላይ ቁጭ ብለን አንለምንም። ተቀምጠን ቤት ውስጥ ዳቦ ሰንበት ተማሪዎች ዳቦ እያመጡ በየወንዙ እየተሽለኮለኩ እየመጡ ያበሉን ነበር። ከዛ መጥቼ ነው እዚህ የተገኘሁት ዛሬ። እንዲህ አይነት ነገር ነበረና ያ ሁሉ አልፎ ዛሬ ደግሞ በዚች ቦታ ላይ ይኸው ከእናንተ ጋር ተገናኝተን በመቄዶንያ በጎ አድራጎት መምሰል ያሌለበት ሆኖ የተገኘ እውነተኛ ኢትዮጵያዊ። አሁን ኢትዮጵያዊ ነን የሚሉ እኮ ብዙ አሉ፣ ግን እንደሆነ አይደለም እንደዛ። ይሄ መምሰል ያሌለበት ሆኖ የተገኘ እውነተኛ ኢትዮጵያዊ መስራች ዶክተር ቢኒያም በለጠ እናታችን እሌኒ ይኸው ከጎናችን ሆነ። አይበርደን። እኔ ደብል ፌስ ለብሼ ነው የምተኛ። በእውነት አልጋይ ራሱ ፍራሹ ተይ አንሶላው እየተቀያየረልን ነው። አሁን ገባ ብላችሁ መኝታችንን ብታዩ እኔ እንጃ እንደው በእውነት እናቴ አባቴ ቤት እኔ እንደዚህ አልሆኑ። ይህንን ያደረገ ድርጅት 9000 ገብቷል። አሁን እንግዲህ 9000 ሰው ማን ነው የሚያስተዳድር? ሁለት ቤተሰብ ማስተዳደር በማይቻልበት ጊዜ ከኢትዮጵያ ሕዝብ ከደጋጎቹ ጋር ሆነው በውጭ ያሉ ኢትዮጵያውያኖች ኤርትራውያኖችም እኮ አሉበት። እኛ አንደብቅም። ኤርትራውያኖች ራሱ እጅ አለበት። ይሄ በጎ ስራ ያደርጋሉ። መንግስትን ቢፈሩም ያደርጋሉ። ለምን ስማቸውን አይሰጡም? ይህ የመጡ እየረዱ ውጪ ሆነው ወደዚህ ብር የሚልኩ ኤርትራውያኖች አሉ። እውነተኛ ኢትዮጵያዊ ናቸው ኤርትራዎች ራሱ። አሁን ራሱ ኢትዮጵያዊ ነን ነው የሚሉት አሉ። እዚህ አዲስ አበባ ውስጥ መንግስት ሲወጣ እነሱም አብረው ወጥተው እዚህ የገቡ አሉ። ኢትዮጵያዊ ነን ብለው ንብረታቸውን ትተው እዚህ መጥተው ዛሬ ከብት እያረቡ ይኖራሉ። ፈረስ ቤት አካባቢ አሉ። አቤት በዓላቱማ አንቺዬ ገና ድባቡ ከውጪ ነው የሚጀምረው። 9 በሬ 20 በሬ 30 በሬ ይገባል። ይሄ ግቢው በሬ ከብት ብቻ ነው። ያንን ስናይ ራሱ እኛ ሳንበላ ራሱ ነው የጠገብን በሮቹን በማየት በእውነት ሳንበላ። ከዛ በተረፈ በሬው ሌሊት ይታረዳል። ጠዋት ቁርስ ስጋ ነው ምንበላ። በእውነት ስጋ ነው ምንበላ። እንደ ብዛታችን እንደ ምንም የሚጎደለብን ነገር የለም። ልብሳችንም ቢሆን እንለብሳለን። አመት ባሉ ለየት የሚያደርገው ፍቅር አለን። ለባብሰን ወተን እንዴነህ እንኳን አደረሰን። ሙስሊሙንም ክርስቲያኑም አብረን ሆነን እንኳን አደረሳቸው በየቤታችንም ሆነን እዚህ ፀሐይ ስንሞቅም ሰብሰብ ብለን ወንበሩ ይሰራልናል። ቁጭ ብለን ለብሰን እንዴነህ እንኳን አደረሳችሁ እንኳን ታርቀን የተጣላ ታርቆ ጾምም ሲጀመር መጀመሪያ ይቅር ተባብለን ነው። ሳል ይዞ ስርቆት ቂም ይዞ ጸሎት ይባላል። ያችን እየተባባል ይቅር እየተባባልን ነው። በእውነት ተጣልተን ተቀያይመን ጾም ሊመጣ ሳምንት ሲቀረው ይቅርታ ነው የምንባባል። እንደዛ ተባብለን ነው ዛሬ። መቼም ሰውነንና መጋጨት አይቀርም። ድንጋይና ድንጋይም ይጋጫል። ግን እንደዛም ሆኖ ያቺ ጾም ስትመጣ ትዝ ትለናል። የንስሐ አባቶች አሉን። እነሱ ጋር ቀርበን ይቅር ተባብለን ነው ጾማችን የምንጀምር። አለበለዚያማ ብላሽ ይሆንብናል። እንደዛ እያደረገን በደስታ ነው። ምንም እንደው ይገርምሻል። አዲስ አበባ ብዙ ነው እኮ የሚሉ ቤቱን ትቶ ልጆቹን ይዞ እኛ ጋር ነው። ዘመድ አለን ብለን እንኮራለን፣ እንደሰታለን። ሲለዩን በእንባ ነው፣ በቃ በእንባ ነው። ለምን ቤታቸውን ትተው ቤታቸውን ዘግተው እኛ ጋር ሲውሉ ዘመድ የላቸውም ጠያቂ የላቸውም ብለው እኛ ጋር መጥተው ሲውሉ ማታ ሲሄዱ ግን ቅር ይለናል። ተሳስመን መርቀን እንለያያለን። አመሰግናለሁ። ዶክተር ቢኒያም በለጠ ወይዘሮ እሌኒ ገብረየስን ሳላመሰግን አላልፍም። በጣም የሚመሰገኑ ናቸው። ለምንድነው እዚህ አግብቶ አምጥተው እኛን ሁሉ ሰው አድርጎ በእውነት የተሻለ ነገሮችን የጎደለውን እያሟሉልን። እኔ ግን ገበሬም ነበርኩ። በጣም መሬት አለ፣ ርስት አለ። አያቴ መንግስት አከፋፈለው፣ ያም ከእጃችን አጣ። ነግጃለሁ በጣም ባቡር፣ ፋልቱ፣ ኦተራይ፣ ሎተሪ ስንት ባቡር አለ። በሱ ቢኬ ሀረር 15 ዓመት ነው የነገርኩት። ሲወስዱም ይወስዳሉ። አዋሽ ላይ አልፎ መጥቶም እስከ ናዝሬት አለቁ። ለቅዶ ፈላንሳ አለ እየወሰዱ ብዙ ነግጃለሁ። ሀረር እንደ ሀገሬ ለማየት ይችላለሁ። ቀላዳምባ ተቀምጫለሁ፣ እንጦጦ ጭሮ ተቀምጫለሁ፣ እስከ ጅጅጋ ሚካኤል ተቀምጫለሁ። ያ ሁሉ አልቆ ተደስቻለሁም። በኋላ መከራውጥ ለሰው ብቻ ተቀጥሬ 40 ዓመት ሰርቻለሁ። ሀላላቸው እየተዘዋወርኩ ድርጅት ውስጥ
እየተዘዋወርኩ በጣም ይወዱኛል። የሆነ እውቀት አለ ያችን እየሰራው 40 ዓመት ለሰው አገልግያለሁ። 40 ዓመት ደግሞ የራሴን እንደምላችሁ ንግዱንም ምኑንም ሰርቻለሁ። እኩሉን ለሰው ነው። እውነቴን ነው። አገልግዬ ለራሴም ነግጄ ተደስቻለሁም። ከዛም በኋላ ወደኩ፣ መንገድ ላይ ተነሳ። ሌላ ታሪክ የለኝም። በእውነት ነገር ማን ነው ባለ ታሪኩ? ማን ነው? ዶክተር ቢሊያም በለጠና ኢሌኒ ገብረየስ አስገብቶን ይኸው አለን። ብዙ ባልን ይሄ አጥጋቢ ነገር ነው ለኔ ለራሴ የለፋሁበት። ለሰውም ደግሞ ሀብታሞች አሉ። ከአንዱ ጋር እንትን ስለ አንዱ ጋር እየቀየርኩ 40 ዓመት ሰርቻለሁ ለሰው ተቀጥሬ። እውነቴን ነው። እንዳችል እንቅልፍ ሳምሬ እየሰራሁ እውቀት አለ እና ከዛ ወደኩ። ስላሴ ተኛ ነቀመጥ ነበረ ሸራርጌ። ከዛ እዚህ ያመጡኝ። ታሪኩ ይሄ ነው። ባለ ታሪክ ማን ነው? ዶክተር ቢሊያም በለጠ ነው። እውነቴን ነው። ግን ያለፍነውን ማውጋት ጥሩ ነው፣ ትክክል ነው። ይሄ ነው። ሕፃን ነው አባታችን እናታችን ኢሌኒመስ እንላለን። እናት አባት ነው እንጂ ባዳ እንደዚህ አይጦርም። እግዚአብሔር በልጆቹ ይጣወር። እግዚአብሔር ከሱ ጋር ይሁን፣ እድሜው ረጅም ይሁን እለዋለሁ። ሕፃኑ ልጅ እኛን ያሰበልን እሱ እግዚአብሔር ያስብለት። በጣም ነው ያሰበልን። በጣም እና በጣም ነው የማመሰግነው። አንዱ እግሩ እንደዚህ አቁሞ በደንብ እኮ አይሄድም። ለኛ ነው ለሙነው ልብስ አልቀየረ። እኛ ልብስ እንቀይራለን፣ እኛ እንበላለን፣ እሱ አይበላም። 6 ሰዓት 5 ሰዓት ሲዞር ነው የሚውለው በሽተኛ እያየ። እሷም እንደዛ ሳያርፉ በጉልበታቸው ለኛ እንጂ ለራሳቸውም ሳያስቡ በመሆናቸው በጣም አመሰግናቸዋለሁ። ለነሱ ውለው ይደሩልን። እናንተም እናመሰግናቸዋለን። ኢትዮጵያ ሙሉ ለኛ የምታደግፈን እሱ ባቋመን ኢትዮጵያ የምትደግፈን አሁንም አትለየን። ለአመት በዓሉም አሁንም እንዲደግፉን እንለምናለን። ህዝብ ኢትዮጵያ ንጹህ ነው። ህዝብ ኢትዮጵያ ለህላህ ነው። ይኸው ለአመት በዓላችንም እየተዘጋጀ ነው ያለ። ምንም የከፋን የጠበበን ነገር የለም። የጠበበን ሳንገባ ነው። ለኛ ነው የተፈጠረ። ሰው ሆነ ተፈጠረ እንጂ መልአክ ለዋለሁ እኔ እዚህ ቦታ ታስሮ የመጣ በሽተኛ ቅድም እንዳያችሁት ልጅ ታስሮ ነው የመጣ፣ ታሞ ነው የመጣ። አሁን ግን ደህና ነው። እንዲያው ትንሽ ጀመረው አሁን እንጂ ተሽሎታል፣ ይድናል። ጠበሉ ይሄ ገዳም ማለት ይቻላል። እንዲያው ሕክምና አለ ይባላል፣ ታከማለን። ሕክምናው ሳይሆን ጸበል ነው የምለው እኔ። እሱ የያዘው ይዘውታ ሁሉ ይመቸዋል፣ ሁሉ ይመሰልለታል። አሁንም ለሱ ሰፊ እንጀራ በልጆቹ ያገኘው በእኛ ሳይሆን በልጆቹ እግዚአብሔር ይከተለው። ባልና ሚስት አይለያዩ። መዲና ዓለም ከነሱ ጋር ይሁን። እናንተም ተመስገን መጣችሁ እንደዚህ የምታስተዋውቁንና የምትጠይቁን። የሚጠያቂ አትጡ፣ ውለዱ፣ ክበዱ። ስትዳሩም ደርግ ምን አንድ ነገር ስትሆኑም እዚህ መጣችሁ እንድታዩነ ሰውን ታበሉናላችሁ። ባታበሉንም መጣችሁ ስታዩን ተስፋ ነን። ልጅ የሌለን ልጆቻችን ናቸው እና በጣም እናመሰግናለን። አሁን 2 ዓመት ከ3 ወሬ የገባ ከዚህ ያው ዲኛ አሁን እንደ ልቤ ሄዳለሁ። ደህና ነኝ። እግሬም ታጣውም ዶምቢ ብሎኝ ነበር። አይኔ ማሞኝ ነበር። እንደገና እንትና ላይ አስተካከለልኝ አይኔ። መድኃኒቴም የስኳርም እየበወጥኩ ነኝ። ተመስገን ደህና ነኝ። እህል ጭራሽ አልበላም ነበር። አሁን እየበላሁ ነው። ለምን ዳንኩኝ ማለት ነው። ስለ ዳንኩኝ እህልም ይበላልኛል። እግሬም ደህና ነኝ። አሁን ትሮ በጣም ጎተትል ነበር። አሁን ደህና ነኝ። ተመስገን። ሁሉንም ነው የምመርቀው እና ተባብረው ያው በሕክምናውም በምኑም አድርገው ንጹህ ሆነ። ውሃ መጠጣት አልችልም። ሳል እንዲህ ትክ እያደረገ በቃ ሬሳ ነበር የገባው። ምን ልንገራችሁ ነበረ። ተበተነ፣ በችግር ምክንያት ተበተነ ቤተሰብ። ልጆችም ነበሩ፣ ባለቤትም ነበር። ሁሉም ተበታተኑ በችግር ምክንያት እና ውጭ ወጣሁ እኔም። ከዛ በኋላ ያው 2009 ላይ መጥተው ከዛ ከመርካቶ ነው የምሰራበት ቦታ ከጎዳና የምሰራበት ቦታ ምን ጎዳና ላይ ወድቄ ነው። ያው ዶኩሜንተሪው ላይም ይኖራል እርግጠኛ ነኝ። እዛ ካሜራ ቀርጾኛል በዛን ሰዓት። ከዛ አንስቶ ሬሳዬ ነው የገባው ኮተቤ። እዛ የተለያየ ሕክምና ተደርጎልኝ ሳምባዬም ድኖ
ጤነኛ ሆኜ አሁን እንደምታዩኝ ነው። ስለሆነ ነው የምነግራችሁ። እግዚአብሔር ይመስገን። ሁሉንም የመቄዶንያ አባል ጤናቸውን ይስጣቸው፣ እድሜና ጤና ይስጣቸው። አመሰግናቸዋለሁ። በመጨረሻ እግዚአብሔር ሀገራችንን ሰላም ያድርገው፣ ለሁላችንም ፍቅር ይስጠን። መልእክቴ ያው እንግዲህ የፋሲካን በዓል ምክንያት በማድረግ ጊዜው እየተቃረበ ነው። ስለዚህ እንኳን አደረሳችሁ አደረሰን እያልኩ የማስተላልፈው ከመቄዶንያ በጎ አድራጎት ማህበር ከ9,000 አረጋውያን ማዕከል ሆኜ ነው ዛሬ እዚህ ጋር እንኳን አደረሳችሁ አደረሰን ስል በእውነት በጣም ደስ እያለኝ ነው። በውጭ ያላችሁ ኢትዮጵያውያን፣ ትውልደ ኢትዮጵያውያን፣ ኤርትራውያን፣ ትውልደ ኤርትራውያን፣ በሀገር ውስጥ በውጭ ያላችሁ ሁሉ እንኳን አደረሳችሁ አደረሰን እላለሁ። እንኳን አደረሳችሁ መልእክት ለኢትዮጵያ ሕዝብ ውጭ ላለውም ኢትዮጵያ ውስጥ ላለውም እንኳን አሁን ገና 15 ቀን ይቀናል እና በሰላም አድርሰን ያደርሳችሁ። አደረሰን ለማለት ዕለቱ ሲሆን ነው። ያደርሳችሁ ያደርሰን። የተከበራችሁ አድማጮቻችን እንግዲህ ቀደም ሲል በመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ተገኝተን ከአረጋውያኑ ጋር የነበረንን ቆይታ አስቃኘናችሁ። ደግነት መስጠት የሁሉም ሃይማኖቶች አንድ ቋንቋ የእኛም መለያ ነው። እኛም በዙሪያችን ላሉ ሰው ለሚራቡ ሰዎች እንድረስ መልእክታችን ነው። አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስም